አርቲስት ሰለሞን ተካልኝ አረፈ። አንጋፋው አርቲስት ሰለሞን ተካልኝ መሐሪ ከዚህ ዓለም በሞት መለየቱ ተሰማ። እንዴት አንድ እንሁን ዘንድሮ ሁላችንም ዜሮ የሚለው የሙዚቃ ስራው በስፋት የሚታወቀው አርቲስቱ በተለይም ዘፈኖቹ ለትግል ማነሳሳሻ ተደርገው የተወሰዱ ነበሩ። ጋላቢ ነኝ የፈረሱ ጌታ የማልደክም ቀንና ማታ ስንቅ አይለኝ አያልቅም ገብሴ ሐሳቤ ነው ሰንጋ ፈረሴ። ይህን የሙዚቃ ስራውን ተከትሎ ለስደት የተዳረገው አርቲስቱ ከአመታት ቆይታ በኋላ ሚሊኒየም ዋዜማ ላይ በአዲስ ቅርጽ ተከስቶ ነበር። አራዳ ፋጡማና የመሳሰሉት ዘፈኖች በሰባዎቹ መጨረሻ የተጫወተው አርቲስቱ በአዎንታም ሆነ በአሉታ እየተነሳ የቆየ ድምጻዊ ነበር። ለመላ ቤተሰቡ መጽናናትን እንመኛለን። የድምጻዊ አንዱዓለም ጎሳ የችሎት ሂደት ጋዜጠኞች እንዳይታደሙ በፍርድ ቤት ታገዱ። የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛዋ ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው አርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃንን ችሎቱን እንዳይገኙ ያገደው። በዚህ ችሎት ፖሊስ የመገናኛ ብዙሃንን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደት ላይ እክል መፍጠራቸውን በችሎት እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጥ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናችን ፖሊስ ያቀረበው አቤቱታ እንደሚደግፍ ገልጸው ችሎቱ ግራ ቀኙን ካዳመጠ በኋላ መገናኛ ብዙሃን ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል መጥቶ ኮንሰርት ለማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟች የግል ማህደር በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገባዎች ማቅረባቸውን በችሎቱና በምርመራ ሂደት ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ወይም ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል። ችሎት የታደሙትን ጋዜጠኞችን በዳኛ ትዕዛዝ እንዲወጡ ተደርጓል። መጋቢት 1 ቀን ሌሊት ለመጋቢት 2 2017 ዓ.ም አጥቢያ የመኖሪያ ቤቷ ከሚገኘው ህንጻ ወድቃ ህይወቷ ማለፉን በተሰማው በወጣት ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምጻዊ አዱኛ ጎሳ በቁጥጥር ስር ውሎ ምርመራ እየተጣራ ይገኛል። ከ14 ዓመት በኋላ አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙሉጌታ ጀዋሬ ዳግም ተዳሩ። አርቲስት ገነት ንጋቱ በጸሎት አስቡን ይኸው በትንሳኤው ዕለት በልጆቻችን ፊት ድጋሚ በሰርግ ተጋብተናል። ከ17 ዓመት መለያየት በኋላ አርቲስት ገነት ንጋቱና አርቲስት ሙሉጌታ ጀዋሬ በፋሲካ ዕለት በልጆቻቸው በጓደኞቻቸውና በዘመድ አዝማድ ታጅበው ዳግም የሰርግ ስነ ስርዓታቸውን አካሂደዋል። ሙሉጌታ ጀዋሬ ደስታውን በእንባ ገልጿል። ልጆቹም እንደዛው ሲል ሁሉ አዲስ ዘግቧል። ርዕሰ ሊቃነ ጳጳሳት ፍራንሲስ በ88 ዓመታቸው አረፉ። የሮማው ፓትርያርክና የካቶሊክ ቤተክርስቲያን መሪ የነበሩት ርዕሰ ሊቃነ ጳጳሳት ፍራንሲስ በ88 ዓመታቸው ማረፋቸውን ቫቲካን በይፋ አስታውቋል። ርዕሰ ሊቃነ ጳጳሳት ፍራንሲስ በ2013 የቀድሞ ጳጳስ ቤኔዲክቶስ 16ኛ ከስልጣናቸው ከለቀቁ በኋላ የካቶሊክ ቤተክርስቲያን መሪ ሆነው ተሹመዋል። የእርሳቸውን ማረፍ በተመለከተ ካርዲናል ኬቨን ፈረል በቫቲካን በኩል በላኩት የሐዘን መግለጫ ላይ ውድ ወንድሞቼና እህቶቼ በከባድ ሐዘን ቅዱስ አባታችን ፍራንሲስ ማረፋቸውን ላሳውቃችሁ እወዳለሁ ብለዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ በዓለም ዙሪያ በሚሊዮኖች የሚቆጠሩ የካቶሊክ አማኞች ዘንድ ያላቸው ፍቅርና ተቀባይነት ከፍተኛ እንደነበር ይታወቃል። በአቶ ጌታቸው ረዳ የሚመራው የህወሓት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞን ገለጸ። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አሳውቋል። የአንዱን ህገወጥ ቡድን ፍላጎት ብቻ በማድመጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋሙን ተቀባይነት የሌለው ነው ሲል በአቶ ጌታቸው ረዳ የሚመራው የህወሓት ኃይል ተቃውሟል። አዲሱ ካቢኔ በአስቸኳይ እንዲስተካከል ጠይቋል። በይፋ ባሰራጨው መግለጫ በባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽ ተጠቅሟል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥሯል ያለው ይኸው የህወሓት ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋድሎ ወደ ተባባሰ ግጭት እንዲያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለት ገልጿል። አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት
ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁሟል በማለት ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውን አብጠልጥሎታል። የተጀመረውን ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጸው የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆን ጥሪ አቅርበዋል። ይህ ሳይሆን ከቀረ ግን ህዝቡን ኋላቀር ገዢ ካለው ኃይል ለማላቀቅ ሁሉም አይነት ትግል እንደሚያካሂድ አስጠንቅቋል። ይህንን አቋማቸውን የፌዴራል መንግስትና የዓለም አቀፍ ማህበረሰብ በግልጽ ይወቁልኝ ብለዋል። የአዲሱ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ አዲሱ ካቢኔያቸው ወደ ስራ መግባቱን ይፋ ባደረጉበት ወቅት ለቀድሞ ፕሬዝዳንት አቶ ጌታቸው ረዳና በኃላፊነት ለሌሉ ሌሎች የካቢኔ አባላት ምስጋናና እውቅና ለመስጠት ያለው ስነ ስርዓት ይካሄዳል ብለው ነበር።